ማናት? ምኑ? የወደድካት ማናት? ዶክተር ምንድነው የተፈጠረ ነገር አለ እንዴ? እሷ ናት? እሷን ነው የወደድከው? ኤላ ምንድነው ዶክተር? አንቺ አስመሳይ! ለካ ኤላ ስለምታፈቅሩ ነበር ስልስሌ ስትይ ነበረው። ምን እንዴ? ለሊ ኤላ ዝም በለኝ እሺ። በሁለታችሁም በጣም ተናጅባችኋል። ለሊ እራሷ የምታስበውን ነገር ነው እውነት ነው ብላ የምታስበው። እንደዛ መሆኑማ እኮ ገባኝ። ሄሎ አበበን እየተከታተሉት ነው። ምን? እና ማን ናቸው? አላውቅም፣ የሆነ ሰውዬ ነው። ወይኔ ጉዴ! ወዴት ነው ሄደው? ቆይ ማን ነው እሱ? ምን ሆናችሁ ነው? ቆይ ሁለታችሁም እዚህ ቆማችሁ ነው? ሁሉ ሰዓት በርሳን ኮኩ ነበር። ቤዛ እንዴት ነሽ? እስቲ ቁጭ በይ። ዛሬ እንዴት መጣሽ? እንዴት ነው ቤቱ ተመቻችሁ? ይሄን ለመጠየቅ ነው። ሰው በጣም በተደጋጋሚ ስለእናንተ ሲጠይቀኝ ነበር። ማን ነው እሱ? እኔ ምን አውቃለሁ። አበበና ሄለን የሚባሉ ሰዎችን እየፈለገ እንደሆነ ብቻ ነገር። አሁን ላይ በጣም ገንዘብ ያስፈልገኛል። እሱን የምትሸፍንልኝ ከሆነ እዚህ እኔ ቤት ውስጥ በነፃነት መኖር ትችላላችሁ። ቆይ ግን አበበን ካገኘው ስንት ከፍለኛለህ? የሰጡኝን ሩብ ሰጥሻለሁ። መጀመሪያ የመድኃኒቶቹን ብር ክፈለኝና አበበ የት እንዳለ ልንገር። አሃ የት እንዳለ ታውቂያለሽ ማለት ነው? አይ ግን አንቺ ጋር ነው ቤዛ። ምቀኝነት፣ ክፋት ልክ እንደኔ እናት። እናቴም እንደዚህ ነበር የሚያደርጋት። ምን አይነት ናችሁ ጭራቆች? እንድትሰድበኝ አልፈቀድኩልም ገጀራው። ቤት ነው ኋላ አንቺ ብትጠፊ መዘዙ እኔ ላይ ነው። አንቺ ለፍለጋ አትመቺ። እንዳይጥ ጉርጓድ አለሽ። አይመለከትም ማሹ። አሁንስ ለልጅ አያርገ። አሃ አጅሪት ለካ ከከንፈር ወዳጅሽ ጋር ተቀጣጥረሽ ነው እንደዛ ስትቅለበለብ የነበረው። አንተ ደግ ስለሆንክ አይደል ለሊ እንድታብድ ያደረከው? እኔ አይደለሁም። ቤዛ ማለት ያው አንተ ነህ። ያንተም እጅ አለበት ዳኒ። ታውን በኋላ አልከተልሽም። በሉ ተዝናኑ። ብቻ በሰዓትሽ ወደ ቤት ክትት። ኡፋሽ በበ ቀንጀራው አሁን ላይ እየፈለገው ነው ያለው። የአባቱ ጠላቶች እንዲያጠፉለት ተልኮ አሁን ላይ እየፈለገውና እያሳደደው ነው ዙሪያውን ያለው። አሁን ላይ በጣም አስጊ ሁኔታ ላይ ነው ያለው። ታዲያ ለቤዛ ወንድምም ለዳንኤል ታውቀዋለህ ወይ ብሎ ሲጠይቀው ነገር ግን ችግር ውስጥ ነኝ የሚለውን አስታውሶ ዳንኤል እውነታውን አልነገረውም። አፈላልጋለሁ በማለት ነበር ያለፈው። ታዲያ ለእህቱም አማክሯት እህቱ ገንዘብ ማግኘት አለብን፣ ከቀንጀራው ጋር መስራት አለብን፣ አሳልፈን መስጠት አለብን አበበን፣ እናም የመድኃኒቱን ብር ያስገባልናል በማለት ወደ ቀንጀራው ጋር ሄዳለች። ሊሊ እንግዲህ ከፍቅር እናት ጋራ ድብብቆሽ እየተጫወተች ነበር። የፍቅር እናት ወይዘሮ ታለም እናት ሊሊ እንድትደሰትና እንድትድን የማታረገው ጥረት የላትም። ታዲያ አብራትም ድብብቆሽ ስትጫወት አሹና ሮሚም ከበረንዳው ላይ ቁጭ ብለው በድንጋጤ ብድግ ይላሉ። ታዲያ እንድትደሰት ብዬ ነው እናንተም አጫውትን ስትላችሁ አጫውቷት፣ ምናልባት ቀስ በቀስ ትድናለች በማለት ፍቅር ደግሞ አደይን ስለረሳቻት ፍቅርን ብርቄ እያለች የቤት ሰራተኛ ነሽ በማለት እሷን የምጠራት አደይን ደግሞ መምህር ብላ ነው የምጠራው። ስለዚህ እሷን ስለረሳቻት በጣም ደስ ብሏታል። አደይም አግኝታው ከሰው ሲሸሽ ምን ሆነ ነው አቤ ብላ በማስቆም ላይ እያወራችሁ ሳለ ድንገት ርቀት ያዋል ባቡር ቀንጀራውን። ታዲያ ደንግጦ ራሱን ይዞ ወይኔ ጉድ ያለቀልኝ በማለት ነበር ከአደይም አጠገብ ሮጦ ሲሄድ አደይ ደግሞ ለምንድን ነው የምትከታተለው? ምን አርግ ነው የምትለው? በማለት ቀንጨራውን ትይዘዋለች። እሱም ታዲያ ወርውሯት ይሄዳል። እንደምንም ብሎ ሊያመልጠውም ችሏል። ታዲያ ከዛም በኋላ ነበረ ዳንኤልን አግኝቶ ስለ አበበ የጠየቀው። ሊልዬ እንግዲህ በተኛችበት ፍቅር ትገባና ትገፋታለች። አለበዛሽም ወይ ተነሽ ከመኝታ ቤቴ ውጭ በማለት ትናገራታለች። ሊሊ ደግሞ ምን አገባሽ አንቺ ውጪ፣ አንቺ ሰራተኛ አይደለሽም ወይ ምንድነው የምታረጊኝ ብላ ትጮኻለች። የሷን ጩኸት የሰማችው የፍቅር እናት ወይዘሮ ታለም ታዲያ ትመጣና ፍቅርን ተቆጥታ ታስወጣታለች። ሊሊንም አይዞሽ ልጄ በማለት ማምዬ አስወጭልኝ በቃ ይችን ብርቄን አልፈልጋትም በማለት ትነግራታለች። ታዲያ ምን ፈልገሽ ነው ልጄ ስትላትም እንድንጫወት ድብብቆሽ በማለት ትነግራታለች። እንግዲህ ድብብቆሽ የሚጀመርና ከመጋረጃው ስር ሆና ተደብቃ ብቅ ስትል ትደነግጣለች። ሊሊም ትጮኻለች። ግን ደግሞ አረጋግታት እናት ጥሩ ደግ የሆነች ሩህሩህ እናት ናት የፍቅር እናት። ፍቅር ደግሞ ሰይጣን የለበሰች ክፉ ለሰው ተንኮል የምታስብ ናት። ነገር ግን ወይዘሮ ታለም የሁሉም እናት ናት።
እናም ሊሊን ጥሩ ሁኔታ ላይ እንድትመለስ የማታደርገው ጥረት የለም። ታዲያ ድሮ እኮ ማሚዬ በጣም ትንከባከቢ ነበር። እንቅልፍ አልመጣ ሲለኝ ጸጉሬን አሽታሽተሽ ነበር የምታስነሽኝ። አሁን ጣል አድርገሽኛል ስትላት ወይዘሮ ታለምም አሁን ካሁን በኋላ በጣም እንከባከብሻለሁ ልጄ፣ አይዞሽ ከጎንሽ ነኝ በማለት እሺ በቃ አቦሰብ እንጫወት በማለትም ነበር የጀመሩት ጫወት። አሹ ደግሞ እንግዲህ የሆነውን ነገር አሁንም ቢሆን ለሮሜ ለመናገር እያንጎራጎረና እያዜመላት ይገኛል። ሮሜ ግን ምንም ነገር ከወንድምነት የዘለለ አሹን ልታየው አልቻለችም። ታዲያ ሩታም ስትመጣ ዳግመኛ እድል ልሞክር በማለት የሆነውን ነገር ይነግራታል። ግልጽ አልክና ንገራት፣ ከዛም በኋላ ቁርጥህን ወግ በማለት ሩታም ትነግረዋለች። ታዲያ ሮሜና አሹም ሊነግራት ሲል ወይዘሮ ታለም እየሮጠች ወደ ታይ ትወርዳለች። ከዛም ደንግጠው ብድግ ይላሉ። ምንድን ነው ሲሉ ታዲያ ወደ ጎን ይደበቃሉ። ሊሊን ፍለጋ እናቷን ትመጣና አገኘውሽ በማለት ትሮጣለች። ታዲያ እሷን ደስ ይበላት ብዬ ነው እናንተንም እንደዚህ ካለችው አስደስቷት በማለት ለአሹ ይነግሩና ሩጫቸውን ይቀጥላሉ። አሹ ታዲያ በመገረም አይናት ጥሩ በጣም ደግናት ናቸው። ምንም ስጋ ዝምድና እንኳን የላቸውም፣ ግን ደግሞ ጥሩ ሁኔታ ላይ እንድትድን የማያደርጉት ጥረት የለም። አንዴ ወደ ታች አንዴ ወደ ላይ የሚሮጡት በዚህ እድሜያቸው በጣም ነው ደግ እንደሆኑ ይገልጻል። ሮሜም እትዬ በጣም ደግ ናት፣ ለየት ያለች እናት ናት በማለት ትገልጻታለች። በአንድ በኩል ደግሞ የባቡሬ እናት ሰሞኑን አሟታል። ታዲያ ቅምጥልም ሐኪም ቤት ልውሰድ ስትላት እምቢ ብላ ተኝታለች ይሻለኛል በማለት ታዲያ ድክንጎና ዳይመንድ ሲሄዱ ቤት እንደታመመች ስትነግራቸው ዳይመንድ ደግሞ በቃ እኔ ሄጄ ዶክተሩን እጠራለሁ፣ የሊሊን ዶክተር መጥራት ብቻ ነው መጥቶ ያያታል በማለት ይነግራታል። እምቢ ብላኝ እንጂ ሐኪም ቤት ለመውሰድ ፈልጌ ነበር ትላለች ቅምጥልም። እንግዲህ አበበም እንግዲህ እንደምንም ብሎ የሆነ ዛፍ ግቢ ውስጥ ገብቶ ይደበቃል። ታዲያ ቀንጨራው ደግሞ እየሮጠ ሲሄድ ዳንኤልን አግኝቶ አበበ የሚባል ከአሜሪካን የመጣ ልጅ ታውቃለህ ሆይ ብሎ ይጠይቀዋል። ሚስቱ ከገጠር ነው ያመጣት ሲለውም አበበ ነው እንደ ይልና ታውቀዋለህ ሆይ ሲለው አይ ታዲያ አብረውም ብዙ ገንዘብ እንደሚያገኙ ሲነግረው እሺ ፈልግሃለሁ ብሎ ወደዛውን ቶሎ መለስ ይላል። የሌልን ነገር ተውከው ወይ ሲለው የእሷ ይቆይ፣ እዚህ ላይ አሁን አሪፍ ገንዘብ ነው የምናገኝበት፣ አብረን እንስራ፣ ታገኝለህ አካፍልሃለሁ በማለት ለዳንኤልም ይነግራል። እሺ በቃ ፈልገዋለሁ ይህ እያለ ዳንኤልም ታዲያ አቤና ሄሉ ነው እንደሚለው በማለት ያኔ ይኸውልህ ወንድሜ ያንተ እርዳታ ያስፈልገኛል፣ ሰዎች እየተከታተሉኝ ነው፣ ስለዚህ ኤሊን አደራ እኔ የምትፈልገውን ገንዘብ ከፍልሃለሁ ያለው ትዝ ብሎት ቆሞ በመንገድ ላይ ዳንኤልም ዶክተሩ ደግሞ አሁንም ቢሆን አደይን እያሰበ ቁጭ ብሎ እያወጣ እያሰላሰለ ከጓደኛውን ጋር ስለ አደይ አውርቶ አይጠግብም። ታዲያ አሁን ላይ በቃ እሷን ማስታወስ ብቻ ሆነ፣ ስራው እኮ ቀረበ ማለት ጃኬቱን አውልቆ ወደ ውጭ ይወጣል። ባቡሬ ደግሞ እናቱ ጋር ሄዶ ምን ሆንሽ ነው እናቴ፣ ታልሆነ ሐኪም ቤት ልውሰድሽ በማለት ይመጣል። እሳቸውም ታዲያ እኔ ተሽሎኛል ምንም አልሆንም በማለት ይነግሩታል። እሳቸውም ሜሪንዳ ገዝቶ እስቲ እናቴችን ጠጭ በማለት እየተንከባከባን ነበረ። ባቡሬም ታዲያ እናቱን በግድ ለመውሰድ ቢሞክርም እናቱ ፈቃደኛ ስላልሆነች በቃ በጣም ካመመች ዶክተሩን እዚሁ ጠራዋለሁኝ ይላታል። አንተ ራስክን ጠብቅ እኔ ተሽሎኛል ብርድ ነው በማለት አልሄድም ብላ እምቢ ትለዋል። ዶክተሩም እንግዲህ በመንገድ ላይ ሲሄድ አደይን ያታል። አደይንም ጠርቶ ነይ ግቢ ይላታል። እሷም እሺ ብላ ከገባች በኋላ ዶክተር ችግር አለ ወይ ብላ ስትጠይቀው ምንም ችግር የለ ሳይሽ በመንገድ ላድርስሽ ብዬ ነው ሲላትም ደርሻለሁ በቃ አያስፈልገኝም ስትለው ነይ እሺ በቃ ትንሽ በእግራችን ወክ እያደረግን ላድርስሽ ብሎ ከመኪና ይወርዳሉ። ስለ ቤዛም እየጠየቀችው እንግዲህ ቤዛ እስካሁንስ እንዳልተገኘች እየነገራት ወደዛው ታዲያ በርቀት ዴቭ ያህል ዴቭ በንዴት ሄዶ በቦክስ እየመቶት ማላቸው ገብታ ትገላግላቸዋለች። ታዲያ አደይ አጠገብ እንዳደርስ አላልኩህም ወይ አደይ ሚስቴ እንደሆነች ነገር ያለው በማለት ማስጠንቀቂያ ይሰጠዋል። አንተ የምትለኝ ነገር ምንም አልገባኝም በማለትም ነገር ግን ዶክተሩ አደይን በጣም ስለሚወዳት ወደ ሐኪም ቤትም እንድትመጣ ይነግራታል። ሊሊን ይዛለት እንድትመጣ በሰበቡ እየተናገረ ነበር። አደይም ታዲያ እንግዲህ ዴቭን ይዝጎትታ ወደዛው ይዛ ሄዳለች። ዶክተሩንም ይቅርታ ጠይቃ እንግዲህ በአንድ በኩል ዶክተሩን አፍቅረዋለች። ታዲያ ለምንም ሰበብ ሄዳ ዶክተሩ ጋር ለምን መጣሽ ሲላት አይ ምንም ዝም ብዬ ነው በማለት እንዴት ዝም ብለሽ ልትመጭ ትችያለሽ? የሆነ ሰበብ መኖር አለበትም በማለት ጠይቃታል። እሷም ታዲያ ሐኪም ቤቱ
ቪዲዮ ለመስራት ትፈልጋለች። የሐኪም ቤቴን ልታስተዋውቂልኝ ነው ሲላት በዛው ምን ችግር አለው በማለት ፈቃደኛ ይሆንላታል። ታዲያ ስለ ሊሊም ሲጠይቃት ሊሊ እንደረሳቻትና አሁን ላይ እማየን ብቻ ማሚን ብቻ ነው የምትጠጋት በማለት ስትነግረው ቅር ብሎሻል ጓደኛ ስላላስታወሰችሽ ሲላት ቤዛን እኮ አትወዳትም ነበረ፣ እኔን ነበር የምትወደኝ። ስለ ኤላስ ማወቅ እፈልጋለሁ ሲላት ኤላ የልጅነት ጓደኛዋ ፍቅረኛዋ እንደሆነ አሁን ላይም አብረው እንደነበሩ ግን ደግሞ የአባቱን ቃል ለማክበር ሲል ወደ ውጭ እንደሄደ የነገረችው ነበር። ታዲያ ሊሊ እናትና አባቷም እንደሞቱባት ተሱም ጋር ሆና እንደነበርና አሁን ላይ ህይወቷ እንደተደበላለቀ ስትነግረው የዛኔ ታዲያ የት ነበርሽ ብሎ ሲጠይቃት እኔ ተሱ ጋር ስትሆን ያለውን ነገር በደንብ ባላውቅም አሁን ላይ ግን ደግሞ እኔ አባቴ ጋር ነበርኩ። አባቴ ደግሞ ሌላ ሚስት ለማግባት ሲፈልግ ነው ወደዚህ የላከኝ። እናቴ አሜሪካ ናት በማለት ትገልጽለት። አደይም እንግዲህ በር ላይ ደርሰው እየተጨቃጨቁ ነበረ። ከዶክተሩ እንድትረቅ ማስጠንቀቂያ ሰጥቷታል። ታዲያ አንተ ዝም ብለህ እንጂ ዶክተሩ ስለ ሊሊ እየጠየቀኝ እኔም ደግሞ እየመለስኩለት ነበረ። ስለዚህ ይቅርታ በቃ በማለትም ሲጠይቃት ይቅርታ እኔን ሳይሆን ዶክተሩን ይቅርታ በለው እሱ ነው በጣም ያዘነብህ በማለት ትነግረዋለች። ግን ደግሞ አቀራረቡ ደስ አላለኝም ሲላት እሱ ያላሰበውን ለምንድን ነው አንተ የምታስበው? እኔ አንተ እንጂ የሌላ ሰው አይደለሁም በማለት ሙሉ ልቧ ትነግረዋለች። እሱም ታዲያ ልመንሾ ይላታል። ማመንም ግድ ይልሃል በማለት ስትነግረው እሺ በቃ ይቅርታ፣ እኔ ግን አሁን አንቺ ወደ ቤት ግቢ፣ እኔ ደግሞ ባቡሬ ጠፍቷል፣ እስቲም ልጠይቅና ልምጣ በማለትም ይሄዳል። እንግዲህ ሮሚ ምንድነው ልትነግረኝ ያሰብከው? ንገረኝ እባክህ ስትለው እህትነትሽን ከማጣ ቢቀር ይሻለኛል፣ አንቺን ጭራሽ ከማጣ መናገሩ ይቀርብኝ እያለ ሲነጋገር ሳለ አደይ ትመጣባቸዋለች። ነገሩንም ያቆሙታል። አደይም እንግዲህ ወደ ሊሊ ጋር ትገባለች። አሹም እንግዲህ ለሮሚ ሊነግራት ሲል በር ይንኳኳበታል። አንተ ትጀምረዋለህ ትተዋለህ አያሹ ብላ እሷም ብድግላ ወደ ውስጥ ትገባለች። ፍቅር ተንኮለኛዋ ደግሞ ሊሊ ከሳሎን ቁጭ ብላ ቆይ አንቺ ለምንድን ነው ማሚን የምታስቸግሪው? በቤታችን መቀመጥ ሻንሶሽ ደግሞ አሁን እንጫወት እያልሽ ለምንድን ነው የምታስቸግሪያስ? በማለት ጠይቃታለች። ብርቄ አንቺ ዝም ብለሽ ስራሽን ስሬ ደግሞ ለማምዬ ማዘን ጀመርሽ ወይ? ከመቼ ወዲህ ነው? በማለት ሊሊም ትናገራታለች። እኔ ብርቄ አይደለም ስሜ ፍቅር ነው በማለት ስትነግራት ከት ብላ ትስቅና እሺ ለማንኛውም አንቺ የቤት ሰራተኛችን መሆንሽን ረሳሹ መሰለኝ፣ ለምንድን ነው የምታናድጅኝ? ብላ ሊሊም ትናገራታለች። እኔ ቤት ሰራተኛ አይደለሁም እንደዛ አትበይኝ በማለት ትናገራታለች። ታዲያ አደይን ረሳሽ ወይ ብላ ስትጠይቃት አደይ ደግሞ ማናት በማለት ጠይቃለች። ወዲያው አደይ ስትገባ መምህርት ብላ ብድግ ትላለች። ሊሊ አደይ ማለት እሷ ናት ስትላት እኔንም ከረሳሽልኝማ ተገላገልኩ በማለት ፍቅር በፈገግታ ደስ ይላታል። ሊሊዬን እና ስትላት እኔ እናትሽ አይደለሁም ለምንድን ነው የምነግርሽን የማሰሚው በማለት ሊሊም ትናገራለች። አሁን እርቦኛል ምግብ አምጭልኝ ስትላትም አደይ እኔ አመጣልሻለሁኝ በቃ በማለት ስትሄድ መምህሯ እንዳታመጣልኝ አንቺ ሂጂና አምጭልኝ በማለት ትነግራታለች። እሺ በቃ አመጣለሁ ብላ አደይን ስለረሳችላት በደስታ እህቱ ጋር ሄዶ ከእንጀራው ሊሊን አበበንና ሄለንን እንደሚፈልጋቸው ለምን ስትለውም የሱ የሚፈልግ ሰው አለ ስለዚህ ሊገሉ ይፈልገዋል ሲለው እውነት ግን ነው ወይ ትለዋለች። አዎ ታዲያ ገንዘብ ማግኘት አለብን፣ ታዲያ ሄሉንና አበበን አሳልፈሽ እንዳሰጭ እንዳትጎጃቸው ግን በማለት ይነግራታል። እኛ ስለ ሰው ምንም አያገባንም፣ እኛ ገንዘብ ማግኘት ብቻ ነው፣ እኛ እናታችን ላይ የደረሰብንን ለመከላከል ነው፣ ስለ ሰው አያገባንም በማለት ትነግረዋለች። ቢሆንም ከእንጀራው ግን ቃሉን እያከበረ ስላልሆነ ተጠንቀቂ በማለት ዳንኤልም ይነግራታል። እሷም ደግሞ እኔ በማውቀው መንገድ አብሬው እሆናለሁኝ በማለት ለዳኒ ትነግረዋለች። ከኔ ከእህት የበለጠ ነገር የለም አንተ ዝም ብለህ ተቀመጥ በማለት ለወንድሟም ትናገራለች። እንግዲህ በአንድ በኩል ስለ አደይ እያሰበ ሳለ አደይ ደውላ ዴቭ እንዳትሄዱ ስላላት እንደማይመጡ ትነግረዋለች። ታዲያ ከሌላ ሰው ጋርም ቢሆን ሊሊን ላኪያት አንቺ መምጣት ካልቻልሽ በማለት ግን ደግሞ አደይ እንድትመጣ ነበር የፈለገው። ለምንድነው እንደዚህ ያልኩት በማለት በስልኩን ተዘጋ በኋላ እያሰበና እየተጨነቀ ነበረ። አሁን ላይ በስራም ሆነ በማንኛውም ነገር ሊረክስ አልቻለም። ስለ አደይ ብቻ ነው ሁሉ ነገር የሚያስበው። ባቡሬ ወዲያው ይመጣና ታዲያ ስለ ቤዛ ሲጠይቀው ቤዛ እንዳልተያዘች እንዳመለጠችም ሲነግረው ባቡሬን በጣም ይናደዳል። እንደምንም ብለን ማግኘት አለብን፣ ይህን ጊዜ ሌላ ሴራ እያሴረች ነው በማለት ይነግረዋል። ቤዛ ተንኮለኛዋም እንግዲህ ቀንጀራውን አግኝታ
አበበ ያለበትን ቦታ እንደምታሳየውና የመድኃኒቱንም ብር እንዲያስገባላት ስትጠይቀው እሺ ብሏታል። ሊሊም እንግዲህ ዶክተሩ መልሶ ደውሎ ለአደይ ይቅርታ እንዳትመጭም ስላልኩሽ በስራ ቦታ ላይ ተናድጄ ነበረ፣ ግን ደግሞ ይዘሻት እንድመጭ በማለት ለሰለሰ አንደበቱ ይናገራታል። ታለ ችግር የለውም ያጋጥማል እኮ ሊሊና ሳምናትና ይዣት ትመጣለሁ በማለት ሊሊንም ስልኩን ስትሰጠው ኤላ የምነው ጠፋ በማለት ሊሊም ትቆጣለች። ታዲያ አሁን እንድትመጡ ከአደይ ጋር ሲላት አደይ ማናት መምህሯን ነው ወይ ትላለች። አዎ ሲላትም እሺ ብላ ዴቭ ታዲያ ወደዛው ሊወጡ ሲሉ ይመጣል። ዴቭም የልትሄዱ ነው ሲላቸው ኤላ ጋር ስትል ኤላ ደግሞ ማን ነው የት ነው ሲላትም ዶክተር ማለቷ ነው ብላዴ ስትነግረው እሱ ጋማ አትሄዱም እኔ ወስዳታለሁ በማለት ይናገራል። ታዲያ እሷ መምህሯ ናት የምትወስደኝ አንተ አይደለም በማለት በጩኸት ትገልጸዋለች። ታዲያ እንደምንም አሳምነው ሊሊና አደይ ወደ ዶክተሩ ጋር እየሄዱ ነበረ። ሄለን ደግሞ አበበ ሰው እንደሚከታተለው እና ተኋላው እንደሮጡ አደይንም ገፍትረዋት እንዲሄዱ አደይ ስለነገረቻት እየፈለገች ነበር ዙሪያውን እየዞረች። እሱ ደግሞ ከዳይመንድ ጋር ሆኖ እየነገረው ነበረ። ታዲያ ዳይመንድ ምን ማድረግ አለብን? ምንስ አድርገን ነው ይህን ነገር የምናስቆመው? በማለት እያሰቡ ነበር። ወዲያውም አበበን ስታገኘው እቅፍ አድርጋው ምን ሆነብኝ ነው ምንድን ያጋጠመ ስትለው ሰዎቹ እንደሚከታተሉት እየነገራት ነበር። ሄለንም ወደ ቤት ይሄዳሉ። ዳይመንድ እና ኪንጎ ተገናኝተው እንግዲህ ታዲያ ምሳ ጋብዘኝ እያለ ዳይመንድም እየጠየቀው ነበረ። እኔ ስራ መገቢ ነኝ ሲለውም በኋላ ደግሞ ታጣኝና በኋላ ግራ እንዳይገባህ ልብ አድርግ አሁን ጋብዘኝ እያለ ውጥር አድርጎ ይዘዋል። ታዲያ ስለ ቤቲም እያወሩ ነበረ። ወዲያው እሷም ትደብራለች። ቤቲ ቆንጆ የሚለውን አንተ ልጅ ቅምጥል ብታይህ እኮ ትገልህ ነበረ ለምንድነው ማትቀይረው ብሎ ቅምጥል የቤቴንም እንግዲህ ቴክኖሎጂ በተካንበት ሰዓት አንተ ዝም ብለህ ትንከረፈፋለህ በማለት እሷም ታዲያ ዝም ብላ እንጂ ስለምንም ነገር አስብ አይደለም በማለት እየነገረው ነበር። ቅምጥል ግን በጣም እየተናደደች ነው። ሴቶችን ቀና ብለህ እንዳታይ በማለት እየነገረችው ነበር። አቤና እንግዲህ ሄለንም ቤት ከገቡ በኋላ በራቸው በጣም ተንኳኩቷል። ምን እንደመጣ ባይታወቅም ሁለቱም ደንግጠው ማን ነው ብለው ቆመው ነበር። ቪዲዮ ያበቃው ዛሬ በዚሁ አብቅቷል። ቀጣይ ምን ይደርስባቸዋል? አበበና ሄለን ቤዛ ሲያሰበችው ተንኮል እውነት ከእንጀራውን ይዛው ሄዳ ይሆን? ቀጣይ አብረን እናያለን። የዛሬው ቪዲዮ እዚህ ላይ አብቅቷል። መልካም ቆይታ ይሁንላችሁ። ባይ ባይ። ቪዲዮዬን ላይክ፣ ሰብስክራይብ እንዲሸር በማድረግ አበረታቱኝ። ሁላችሁም በያላችሁበት ሰላም ሁኑልኝ ወገኖቼ፣ ወዳችኋለሁኝ።